አሁን ወደ ዋናው ጉዳይ ልንገባ ነው ቤተሰቦቻችን። ዛሬ እዚህ ቤት የተገኘሁበት ምክንያት ምንድነው? የምስጋና ጉዳይ አለ። የማመሰግነው አካል አለ። የማመሰግነው የማከብረው ወገን አለኝ ናለኝ ተብዬ ነው ዛሬ የመጣሁት። በስመ አንድ ልጥቀሳቸው ነው። አዎ በመጀመሪያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አባታችን አቡነ ሳዊሮስ፣ በመቀጠል የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አቡነ ሕርያቆስ፣ በመቀጠል የአዲስ አበባ ሀገረ ስብከት ስራ አስኪያጅና በስሩ ያላችሁ አገልጋዮች፣ የለሚ ኩራ ክፍለ ከተማ ስራ አስኪያጅ አባ አፈወርቅ፣ ከሳቸው ቀጥሎ ደግሞ ልክ እንደ ቅዱስ ገብርኤል የመሰሏቸው አባት አባ ነአኩቶ ለአ ከኪሳቸው ገንዘብ አውጥተው ትራንስፖርት ምሳ ምንም ሳያውቋቸው የማይታወቁ ናቸው። ሁለቱም እንግዲህ ገብርኤል ይፍረድብኝ አላቃቸው በተአምር አይተዋወቁ፣ ግን በድንገት እዛ ቢሮ ውስጥ ተገናኙ። ከዛ በኋላ እሳቸውም የራሳቸውን ድርሻ አከናውነዋል። ከዛ ቀጥሎ ግን የቦሌ አራብሳ ደብረ ኃይል ቅዱስ ገብርኤል ሰበካ ጉባኤ አባላት አሁን እንግዲህ ወደዛ እየገባን ነው። ዋዜማው እሱን ይመስላል ንግግሮት። እሺ። እና ሰበካ ጉባኤው በሰጠኝ ድጋፍ መሰረት ቅዱስ ሚካኤል የባህራንን ደብዳቤ እንደቀየረ ሁሉ አሁን እስካሁን ያወራነው ነገር ሁሉ ተቀየረ፣ ተገለበጠ ነው አይደለ? አዎ። ምንድነው እስኪ የሆነው? በጣም ጥሩ። ወረዳ ቤተ ክህነት ሄድኩኝ። እሺ። ወረዳ ቤተ ክህነት ሲሄድ ቀድሞ ማቃቸው ለችግሬ ሁሌ የሚደርሱልኝ በቃ ሁሌም ባይን የሚያብሱልኝ ይሄ ክብርስም ብዙም አላቅምና አባ አፈወርቅ በዝውውር መጥተው አገኘኋቸው። ለሚኩራ ክፍለ ከተማ የእናንተ በዛ ውስጥ ነው? አዎ። ሳያቸው ማለት እሳቸው መሆናቸውን ሰማ በቃ አይ አባቴ ተስፋ አለኝ አልኩኝ። ማለት ይረዱኛል። እሳቸው እንኳን መመለስ ባይችሉ አባቶች ጋር እንትን ብሎ እንደሚመልሱኝ ማለት ሰው ከእናቱ ቤት ወዴት ይለምዳል? ማን ጋር ይለምዳል? ትዳር እንኳን ስንይዝ አልቅሰን ምን ብለን ነው የምንለምደው አይደል? ከእናት ቤት ሲወጣና ቤተክርስቲያን አንዲት ነች። እዛም የሚያገለግሉት የእግዚአብሔር ልጆች ናቸው። ግን እኔ መልመድ አልችልም። በቃ ከእናቴ ቤት በላይ ካሳለፍኩት ፍቅር ይበልጣል እዚህ ያሳለፍኩትና ለዚህም ነው ትንሹ ጋም ትንሽ ሆኜ የምገኘው። እና እሳቸው ጋር ደወልኩላቸው። ስደውልላቸው ቀጠሩኝ። የቀጠሩኝ ቀን ክብርት ከንቲባ አዳነች እንትን ስብሰባ ጠርተው ነበር። እንደ አጠቃላይ እዛ ሄዱብኝ። እዛ ሄዱ። ስብሰባ ከባድ ስብሰባ ነበር እና እዛ ሄዱብኝ። አላወኩም ነበርና 9 ሰዓት ድረስ እዛው ቁጭ አልኩኝ። ስለቀጠሩኝ አባቶች ሲቀጥሩ ትዕግስት ያስፈልጋልና ጠብኳቸው። መጨረሻ ላይ አባቴ አንድም ደከመኝ፣ ሁለተኛ ደግሞ አመመኝ ብዬ ቴክስት ሳረግ ደወሉልኝ። ስብሰባ ሄደን ነው ነገ ይምጡ አሉኝ። ማክሰኞ ቀጠሩኝ ማለት ማክሰኞ ቀን መጣሁኝ። ማክሰኞ ቀን ስመጣ ሰበካ ጉባኤው አልችል ብሎ በአካል ተገኙልኝ። ሁሉም ከካህናት ተወካይ 2፣ የምዕመን ተወካይ 3 ሆኖ 5ቱ መጡልኝ። መጡ፣ አስረዷቸው ሰበካ ጉባኤዎቹ ማለት ነው። አዎ በአካልም በደብዳቤም መጡ። እሳቸውም መቼም አላቅም ከዚህ የበለጠ ጸጋ ያድላቸው። እኛ የምንችለው ድጋፍ መጻፍ ነው አሉ። ጻፉልኝ። እውነት ፈገግታቸው ክፍለ ከተማ እሺ። ከዛ ድጋፍ ጻፉልኝ። በጣም ትሪት አደረጉኝ። አይዞሽ ፈተና ያለ ነው አሉኝ፣ አበረቱኝ። በጣም ደስ የሚል የአባትነት ፍቅር ሰጡኝ። ለሰበካ ጉባኤዎቹም አይዟችሁ አለን አሏቸው። ችግር ካለ ጥሩን፣ ስልኬን ያዙ። እንዲህ አይነት አባቶችን ያብዛልን በእውነት። እና እንግዲህ የመላኩ ስራ እዚህ ጋር ይጀምራል። እሺ። ወረቀቱ ሲጻፍ ከ2 ሰዓት በላይ ቆምኩ። የሚጽፉት አካል
ምን እንደሆነ አላውቅም ጎተቱብኝ። ያዙት ወደ ኋላ። አዎ ይጻፋል፣ ይመለሳል፣ ይሰረዛል ምናምንና ያው ታገስኩኝ። እንደው የመቼም ትዕግስት የለኝም ግን ታገስኩ። በዚህ መሃል ነው እንግዲህ መልአኩ ልብሱን ለብሶ ቆቡን ጭኖ ይወረደልኝ። እሺ አንድ አባት ገቡ እና ቲክቶክ ላይ ነው የማውቃቸው። እዛ ሳቅ አልኩኝ ሳያቸው። ማለት ፍየል እየጠበቁ ምናምን ነው ማያቸውና ቲክቶክ ላይ ሳቅኩኝ። ምን ያስቅሻል አሉኝ። ወፍራም ረጅም ቀይ ናቸው። ለምንድን ነው የመጣችሁት ምናምን ብለው ጠየቁኝ። ለምን መጡ ደግሞ እዚህ መነኩሴ ምን ይሰራል ስራችሁን አሰሩ ምናምን ሲሉ አይ አባቴ እንዲህ አይነት ገጥሞኝ ነው አልኳቸው። ያለውን ነገር ስነግራቸው በምን እንደተረዱት አላውቅም። እንዴት እንደዛ ይሆናል አሉ። ረዱኝ፣ በጣም ረዱኝ። ከዛ እዚህ ድጋፍ ከጻፉ እንደዚህ ማናቸው ስማቸው ይገለጽ። የክብር ስም እንደነገርኩት አላውቅበት። ችግር የለም። አባ ናኩቶ ላብ ይባላል። አውቃቸዋለሁ። ለዚህ ወደ ጣፎ አማኑኤል እዛ ነው ያሉት። አስተዳዳሪ ናቸው። አሁን ሲሰማ ግን እኔ አላውቃቸውም። እግዚአብሔር ምስክሬ ነው። እሳቸውም እኔን አያውቁኝም። በኋላ አገዙኝ። ትራንስፖርት ሳይቀር ከኪሳቸው አውጥቶ ሰጡኝ እና ያለውን ነገር ተረዱኝ። እዛ ቆየረ እንደዛ አይደለም ሀገረ ስብከቱ እንዴት ብለው ብቻ የሚሄዱትን መንገድ ሄዱልኝ። እኔም ደግሞ እውነት የዘመኑ እንባባሽ ምን ብዬ እንደምገልጻቸው አላውቅም። ላይ የተቀመጡት አባቶች እውነት ዘመኑን የዋጁ አልቃሽ በበዛበት እንባ ጠራጊ ሆኖ የተሾሙ አባቶች አሉ። አላውቅም እግዚአብሔር ማንን መች እንደሚያስቀምጥ አናውቅም። ስማቸውን እናንሳ አስፈላጊ ከሆነ እሺ። ግን እኔ እንደዚህ የክብር ብዙም ስም ስለማላውቅ እንዳይቀየሙኝ። እነሱ እኮ ይረዳሉ፣ ይገባቸዋል። አባታችን ብፁዕ አቡነ ሳዊሮስ ቀጥታ ገባውኝ እንጂ እሳቸው ጋር ገብቼ አለቀስኩኝ። አባቴ ከዚህ በፊት ኦሮሚያ ሰራ እንደዚህ ደረሰብኝ፣ እርሶን አረብሽም ብዬ ቁጭ ብያለሁ ስራውን ትቼ ይሄ ይበቃኛል ብዬ። አሁን ደግሞ በማላቀው ነገር ተቀይሬያለሁ። ግን የተቀየርኩት ከቤተ ክርስቲያን ወደ ቤተ ክርስቲያን ነው። አቅሜንም ጤናዬንም የልጆቼን ትምህርት ቤት ቦታም ያላማከለ ስለሆነ እንዴት ያውታል አልኳቸው። እሳቸውም የሚሰጡኝን መልስ ሰጡኝ። በጣም አበረቱኝ፣ አጽናኑኝ። እኔ እንጃ አላቅም፣ እግዚአብሔር ብድር ይክፈላቸው። እዛም ሀገረ ስብከትም ሄድኩኝ። እዛ ደግሞ የተለየ ክቡር ስራ አስኪያጁ ስማቸውን አላቅም አሁን ላይ ያሉት ኧረ እንደው ስማቸው ይቅርታ፣ ስማቸውማ አባ ገብረ መድኅን ነው የሚባሉት፣ ግን የክብር ስማቸውን እሳቸው አላልኩትም። እሺ እሳቸው እንባይን ብቻ አይተው ነው የተረዱኝ። ምንም ቃል አልፈለጉም ከኔ። የአዲስ አበባ ሀገረ ስብከት ስራ አስኪያጅ እንጃ ስማ ወልዱም ቅዱስ እንባይን ብቻ በቃ እንባይን ብቻ ነው ያዩት። እሳቸው ጋር ለመግባት የከፈልኩትን ዋጋ መቼም አያርግብኝ። ከበር ጀምሮ ያለው ሰንሰለቱ እና እሳቸው ጋር ገባው። እንባይን ብቻ አይተው ነው ምንድነው ያሉ ነገርኳቸው። ማመልከቻን ብቻ ነው የጠየቁት። በቃ ሌላ ምንም አላሉ። እንዴት አባቴ 6 ዓመት ከ8 ወር ተርቤ የሰራሁት ቤተክርስቲያን ላይ እንጀራ ተፈጥሮልኝ እንጀራ ልበላ እጄን ስዘረጋ ቆርጠው ጣሉት። እንዴት ያልኳቸው። በቃ ለምን እኔስ እኔ ነኝ ልጆቼ ቢያንስ ስራብ የተራቡ ልጆቼ ቢያንስ ሰው ሲበላ አይበሉ። እኔ ልጆቼ ደርሰውልኛል፣ ቅጠሩልኝም አላልኩም፣ ምንም አላልኩም። ግን እኔ የምበላው እንጀራ ላይ ለምን ስላቸው በቃ ብቻ ዞሮ መላኩ ቀድሞ ይል እንግዲህ እሱ ከቀደመ ማን ይከራከራል? በነገራችን ላይ የአዲስ አበባ ሀገረ ስብከት ስራ አስኪያጅ አባ ገብረ መድኅን ይቅርታ እንግዲህ ክብር ስማቸውን አላስኩትም፣ ያው ይረዱናል፣ ምንም ጥርጥር የለውም። በጣም ሲበዛ ቅን አባት ናቸው። ወይ አልገልጻቸው። በጣም ተግባቢ፣ በጣም ትህትና ያላቸው አባት ናቸው። አዳማጭ ሰዎች ግን በስማቸው ደግሞ ይነግዳሉ፣ ምንም ጥርጥር የለውም። በጣም በሚገርም ሁኔታ ደግሞ በእሳቸው ስም ሲነገድ እያየው ነው፣ መረጃም እየደረሰኝ ነውና አባ ገብረ መድኅን ጋር ከተገናኙማ በጣም ምንም ችግር የለውም፣ መፍትሄ አለ። የጣጠቅላይ መፍትሄ አባት ናቸው። በጣም በትህትና የሚያናግሩ አባት ናቸው።
በቃ እሳቸው ጋር ቀረብኩኝ፣ ነገሮች ተስተካከሉ። ሌላ ምንም ወጣወረድ የለም። እሳቸው ጋር እስክደርስ ብዙ አባታችን አቡነ ሳዊሮስ ጋር እስክደርስ ግን የነበረው አለንጋ ይሄ ነው አይባልም። ማለት በር ላይ ያለው ነገር አንድ ቀን እሺ ብሎ ያስገቡን ጥበቆች በማግስቴ ስንሄድ ሌላ ሰው ነው ይጠብቁት፣ ይቀየራሉ። አዎ ውጭ ላይ ያሉት ስገባ እንደው በሰውን በምንም እንትን ብዬ ስገባ ውስጥ ላይ መጨረሻ ላይ እንደውም ተሰምቶኝ እኔ እኮ ተቀጣሪ ነኝ፣ ለምንድን ነው የምትገፉኝ? በቃ እምባዬ ቀደመኝና የቀድሞ የለሚኩራ ክፍለ ከተማ ስራ አስኪያጅ የነበሩት እኔ አባ ስማቸውን አላውቅም፣ እሳቸው እንደውም አይተው አስገቧቸው ለምንድን ነው ምናምን ብለው እሳቸው ረዱኝ። እሳቸውንም እግዚአብሔር በጸጋ ይጎብኝልኝ፣ እድሜ ይስጣቸው። አባቶች በጥቅሉ አባቶች ናቸው። በቃ የምገልጽበት አማርኛ ስለሌለኝ ላይ የተቀመጡት በአባትነት ደረጃ ያሉት ሁሉም አባቶች በትክክል ጊዜውን የዋጁ አባቶች ናቸው። በቅንነትና በእውነት መንገድን ይዞ ለሄደ ነው ታዲያ ያልኩት። አይታወቅም፣ የሰው አካሄዱ ብዙ ነው። በዛ መንገድ ሄደው አሁን ወደ ነበሩበት ቦታዎች እንደገና ተመለሱ ማለት ነው። አዎ እንደውም የአሰራር ክፍተት የታየበት ነው የሚለው ደብዳቤ። ለዛ ማስጠንቀቂያ ማለት ነው። አዎ ስለዚህ ተመለስኩኝ። እንኳን ደስ አለዎት እናቴ። በአምላካችን እንኳን ደስ አለዎት። እግዚአብሔር ይመስገን። አሜን። በነገራችን ላይ የአዲስ አበባ ሀገረ ስብከት አሁን ላይ ባየሁት ነገር ነው እንግዲህ የምናገረው። እንግዲህ እርስዎ ምስክር ነዎት፣ እኔ ምስክር ነኝ። በሆነ ጉዳይ ላይ በብዙ ጉዳይ ላይ አሁን አዲስ ሀገረ ስብከት በአሁኖቹ በጣም እያወቅኩ ነው። እዛ ውስጥ በጣም መልካም አባቶች አሉ። በጣም በሚገርም ሁኔታ ማለት ነው። አይገልጻቸው በጣም ብራንድ የሆኑ አባቶች አሉ። በጣም ከብፁዕ አባታችን አቡነ ሕርያቆስ ጀምሮ እስከታይ ድረስ ስራ አስኪያጁን ጨምሮ አሉ። በጣም ቅን ሰዎች። ክፋቱ ግን ምንድነው ታዲያ? የቱ ጋር ነው ከተባለ እነሱ ጋር ለመድረስ ያለው ዳገት ነው የምለው። ዳገት አይደለም ሌላ ነው ያለው። ሰውምባ ሳጋ የሚፈሰውምባ በጣም ከባድ። እዛ ጋር ያለው ግፊያ በነገራችን ላይ አሁን መስተንግዶ ራሱ የተለየ ነው እኮ እናታችን አይተውት ከሆነ አሁን ለድሮ ቢሮ ውስጥ አይደለም የሚጋፋው ህዝቡ አድራሽ ውስጥ ይገባል። ሁሉም እዛ ቁጭ ላይ ያስተናግዳል። ሁሉም የቀጳጳሱም ስራ አስኪያጁም የሰው ኃይሉም አይተውት አይደለም? አዎ አይቻለሁ። ይሄ የተለየ ስራ ነው። በቃ እዛ ጋር ለመድረስ እዛማ ለመግባት ያው ሮብና ሮብ የሚባሉ ቀኖች አሉ። እነሱን ጠብቆ መጓዝ ነው። በሩ አካባቢ ደግሞ ያው ያለው ጣጣ ይታወቃል። በነገራችን ላይ ረቡዕ የባለ ጉዳይ ቀን ነው ተብሎ አዳራሹ ሰፊ ነው። እሱም ይመዘገባል። ከሩቅ የሚሄድ ሰው አለ፣ ከክፍለ ሀገር የሚመጣ ሰው አለ። ለሮብ ነው ብሎ ሲመጣ ለዛሬ ሳምንት ነው የምትመዘገበው ተብሎ የሚጉላላ ሰው አለ። እኔ እግዚአብሔር ይመስገን ብዙ አልተጉላላውም። አባታችን አባናኩቶም በጣም ረድተውኛል። እንደነገርኩትም አባታችን ብፁዕ አቡነ ሳዊሮስ ረድተውኛል። ሁሉም ለኔ ቅን ነበሩ። አሉ ፊትም ነስተውኝ ይመጥንሻል ሂጅ ሰው ያሉኝም አሉ። ማለት ስለኔም አላወቁም እዛ ውስጥ ያሉ። አዎ ማለት ሂጂ ሪፖርት አድርገሽ ወደ ስራሽ ግቢ ይመጥንሻል አሉኝ። አዎ ቤተክርስቲያን አንዲት ነች፣ ግን ደሞዝ ተጨምሮልን ሰበካ ጉባኤ ደልድሎልን 10 ወር ይቀመጣል። ደሞዙ ሳይጸድቅ 8 ወር ይቀመጣል። ይሄ ደሞዝ ተደልድሎልን ተጨማሪው ደሞዝ ሳይመጣ ለምን ልቀየር ቻልኩ? ቢያንስ የተጨመረው ደሞዝ እንኳን አልተጠቀሰልኝም። እዛ ጋር የምናገኛቸው አንዳንድ ለበዓል እንትን የለም። ምሳም የሄድኩበት የመጡት ሴትዮ እዛው አረሳ የሚኖሩ እዛው የሚያውቁኝ ናቸው። እና ምን ያህል እኔ እግዚአብሔርን አለመፍራት እንዳለ እኔ ብሞት እንደው ህይወቴ ታልፋለች እንጂ በሰው እንጀራ አልሄድም። ለምን ቦሌ አያስገቡኝም? እንደው ለምን 30 ሺህ ብር አይሰጡኝም? የሰው እንጀራ የሰው ነው። ለኔ ያለውን መላኩ አይነሳኝ። ይሄው እንዳልኩትም ዝቅ ብሎ መስራትም መብላትም አለ። የልጆቼ ህልውና ግን ይነካብኛል ብዬ ነው የፈራሁት። ምክንያቱም በቤተ ክርስቲያን ምክንያት ልጆቼን ጎድቻቸው ፍቅር ሳልሰጣቸው ነው በቃ ቤተ ክርስቲያን ማሳልፈው።
እና ላይ ባይቀድምልኝ መላኩ አባቶች ቅን ባይሆኑልኝ እኔ የትም ቀርቼና ከቤተ ክርስቲያን ሞትቼ ነበር። የራባው ሰው ደግሞ የትም ይወድቃል፣ የትም ነው የሚሄደው። እና በዚህ ልክ ሀገረ ስብከት በር ላይ የሚወርደውን በአባቶች ያውቁታል ወይ? የተገፋ ሰው አቤት ሊል ሲል አባቶች ጋር መድረሻ አጥቶ አባቶችን ለምን ያማርራል? ለምንድነው አዳራሹ ሰፊ ሆኖ አባቶች ሳይታክቱ እነሱ ሳይሰለቹ እየሰሩ ለምን እንደ አይነት ነገር ይሰራል? ምን ችግር አለው? እኔ አሁን እንደነገርኩት እግዚአብሔር ቀደመና ለሌላው አይቀድምም እያልኩ አይደለም፣ ግን የነበረብኝን ብሶት ስለሚያውቅ ወጪዎቼንም እግዚአብሔር ያውቃልና መቋቋም እንደማልችል ስለሚያውቅ ብቻ ተስፋ ቆርጣ የትም ትወድቃለች ብሎ ነው መሰል ይሄ ሆኗል እንጂ ለ23 ነው የኔ ቀጠሮ። ለምሳሌ አሁን ለ23 ላለፈው እኔ በ22 ደብዳቤን ሳወጣ በ23 ከ23 እስከ 12 ነው 15 ድረስ መስተንግዶ የለም ተብሎ ተለጥፏል። ተረኛ ሆኖ ተመዝግቦ ሄደው ክፍለ ሀገር ሰው ሲመጣ እንዴት ይሆናል ይሄ? እና የመጣ ሰው በወቅቱ ገብቶ ተስተናግዶ ቢሳካም ባይሳካም በእርግጥ ይሳካል። አሁን ላይ ያሉ አባቶች እኔ ላይ ሄጃለሁ ከዚህ በፊትም በቤተ ክርስቲያን ጉዳይ አባቶች ጋር አፍሬ አላውቅም። እታች ላይ ያለው ግን ቢሮ ውስጥ ያሉት ግን እንዳልኩት የቢሮ ሰራተኛን ይወክላሉ ተብሎ ከተቀመጡት አካል የማይሆን ፊት እኔ በዚህ ዘመኔ በህይወት ዘመኔ ካየሁት መከራ የሚበልጥ ፊት አሳይተውኝ ቦታው ይመጥንሻል ቢሮዬ እንዳትገቢ ነው ያሉ። ልጄ ትልቁ ልጄ አብሮኝ ነበር እያያቸው ነበር። ሀገረ ስብከት ነው ገብቼ ውስጥ በ30 የአባታችን እናት ያረፉ ቀን ማለት ነው ሰኞ ቀን እንደዚህ ነው እባክዎትን እኔ ረዳት የለኝም እባክዎትን ልጆቼን ብቻዬን ነው ማሳድገው እንዴት እጄ እዛ ትራንስፖርት ይለቁ ወይ ስል ይመጥንሻል ደሞዝሽ ስንት ነው ይሄ ነው ይመጥንሻል ቢሮዬ እንዳትመጪ ብሎኝ አመናሽቀውኝ ከዛ ልጄ ያለቀሰ ያዙልኝ። ይሄን ድምጽ በተለይ አቡነ ሕርያቆስ መስማት አለባቸው ብዬ አስባለሁ። አንድን ባለጉዳይ አንድን የተገፋ ምስኪን በስርዓቱ ሊያስተናግዱ ሲገባቸው በእርሶ ስር ያሉ አንዳንድ የቢሮ ሰዎች ምን እንዳሏቸው እየሰሙ ነው። ውጭልኝ ይመጥንሻል። መጀመሪያ ማዳመጥ ወይስ ውጭልኝ ማለት? ደግሞ ቤቱ መንፈሳዊ ቤት ነው፣ የቤተ ክህነት ቤት ነውና በትትና ቢሆንስ ችግሩ ምንድነው? ግን ደግሞ አንድ ነገርም አለ። እንደው እነሱም ጋር ብቻ መፍረድም አልችልም። ለምን ካሉኝ እርሶን እንዲነሱ ያደረገው ደላላው ወይም ደግሞ በሰው ዙሪያ ያሉ ሰዎች ስለ እርሶ እዛ ውስጥ ገብተው የተናገሩት የረጩት መርዛል ማንጋ እዛ ሀገረ ስብከት ውስጥ ቢሮ ውስጥ የሚሰሩ ሰዎች ላይ የሆነ ያሉት ነገር አለ በእርግጠኝነት ማለት ነው። የእርሶ ዋናው ጠላት ያለው ከተባለ እግዚአብሔር ይወቀው። አሁን በእኔ እይታ የእርሶ ጠላት ሀገረ ስብከቱ አይደለም ሌላ ነው። በቃ የማያውቁት አደገኛ ደላላ በመሃል ገብቷል ማለት ነው። እንዳጠቃላይ ግን ሀገረ ስብከቱ አሁን ታሪክ ሰርቷል። እግዚአብሔር ይመስገን። እርሶን ወደ ቦታዎት በክብር መልሷል። እንደዚህ ያለ ስራ ሲገኝ እናደንቃለን፣ እናመሰግናለን። ሁላችሁንም ክብር ይስጥልን ለማለት እንወዳለን። እንግዲህ እናቴ በጣም በብሶት ውስጥ ሆኖ ስንጫወት የቆየ ነው። ለሁሉም ነገር እንግዲህ እግዚአብሔር ይመስገን። አሜን። እንኳን ወደ ቦታዎት መጡ እና ዛሬ ምንድነው ዋና ጉዳያችን የነበረው እንደው ላመስግን እስኪ በዚህ መከራዬ ጊዜ በፈተናዬ ጊዜ ያገዙኝን አባቶች ማመስገን እፈልጋለሁ። እንደዚህ ያሉ አባቶችም አሉንና ይመስከርልኝ ብለው ነው እና ዛሬ የመጣሁት። አሁንም እንኳን በሰላም ወደ ቦታው ተመለሱ። ከዚህ በኋላ ግን በሰላም በፍቅር ነው ቦታዎትን ያገለግላሉ ማለት ነው። እግዚአብሔር ይመስገን። ለነበረን ጊዜ ሁሉ ከልብ እናመሰግናለን አይደል? እግዚአብሔር ይመስገን። ማለት የደብራት ሰበካ ጉባኤ ተወካዮች ከኛ ደብር ሰበካ ጉባኤዎች ተሞክሮ ይወሰዱ ነው ማለት። በተለይ ያላግባ የሚቀየር ሰው ካለ ጠንከር ማለት አለበት። በዛ ብቻ አይደለም። ደብዳቤን ይዤ መጥቼ አንቀበልም ላንቀበል እንችላለን የሚል መልስ ተሰጠኝ።
ከዛ ምን ያህል እንደታገሉ እኔ ነኝ የማውቀው። እኔ ደብሩ ምን አድርጌው እንደጥሉኝም አላውቅም። እዛ ጋር አሁን አሉበትም የሉበትም ለማለት እግዚአብሔር ይፍረድ። አዩ አይደለ ነው አንቀበልም ያሉበት ምናልባት ሴትየዋ ስላለች መስሎኝ ነው። እኔ እሱ ብቻ አዩ አይደለ አሁን የደብሩ ኃላፊዎች እንዳሉበት ማረጋገጫ መጨረሻ ምን ሆነ? ላንቀበልም እንችላለን ተመልከቱ፣ ደሞዝም አንከፍልም ብለዋል። አዎ ብለው ስለዚህ ሰበካ ጉባኤው ታግሎ ነው ያሰጠኝ። ስለዚህ እርሶን ያስቀየሩት የደብሩ አለቃ ናቸው። በእርግጥ እሳቸው ብቻ አይደሉም፣ ሌላም ደግሞ ደላላ ይኖራል ላይ ጉዳዮች የሚያስፈጽም ማለት ነው። የእርሶን ስም በደንብ አድርጎ ያጠቃቁሮ ይነግራል። አሃ ነው እንዴ በቃሽ ምናምን ተብሎ አብሮ ደግሞ የሚገርመው ነገር አገረ ስብከት አንዳንዴ ደብዳቤን ሲመራ ነው ያውቃሉ። ብዙ ደብዳቤ አብሮ ይገባና ዝም ብሎ ይመራል። ቅድም ብሎ ታርሶ ብዙ ደብዳቤ ስለሚመጣ እርሶ በምን ለየዎት አረ ያሉት ስራ አስኪያጁ? አዎ እሳቸውን አባቴ እንዴት ሴትነቴን ምንኩስናዬን ሚዛኑ ሳይከቱ እንዴት በርሶት ይተርሰል ያው ያስረዱበት የትትና አማርኛ መቼም ከአይምሮ ውስጥ የማይወጣና ሁሌ እየተገፈሳቸው ጋር እንደሄዱ የሚያደርግ ነው ማለት ሲያዳምጡ እናት በቃ እናት ናቸውና እድሜ ይስጣቸው ጸጋ ይስጣቸው። እውነት ትልልቅ አባቶች የደረሱበት ይድረሱሳቸው እና አባቶቼን ክፉ አይንካብኝ። ዘመኑን የምትዋጁ ናችሁና መልካም የትንሣኤ በዓል ይሁንላችሁ ነው የምላችሁ። አሜን ይሁንልን። እና ምንድነው አሁን ላሳምረው ፈልገው ምንድነው አሁንም ሀገረ ስብከቱ ጉዳዩን ቀልብሶ ወደ ነበሩበት ቦታ ይመለሱ ብሎ ሲወስን አሁን ለብ ብሎ አስታውሱ። መጀመሪያ ላይ ደውሎ ምን አሉ ሲያናግሯቸው እናታችን እኛ የለንበትም ብለው ነበር። ደብሮ አልነካውትም አለ። ያዙልኝ ተመልሶ ሲሄዱ ምን አለ ደግሞ እንደገና አንቀበልም ደሞዝ አንከፍልም። ስለዚህ ራሱን በራሱ አረጋገጠ። ምናልባት ሁለት ስለሆነባቸው ወይ እርሶ ነው እንደጨረስ የሚያንተኑላቸው የሚጋረዱላቸው እኔ ተረዳውበት። ምክንያቱም አልተጣላቸውም። ታውን እንኳን ረድተነው ታናቅም እንረዳዎታለን አሉኝና በምን ልጠርጥራቸው አለቃውን ታዲያ እንዴት እነሱ እንዲያረጉኛል ብዬ እሺ እንግዲያውስ አንድ ነገር ልንገሮት። ይሄ ለሁሉም ሰው ወሳኝ መልእክት ነው፣ ወሳኝ ነጥብ ነው። ግማሽ የሚሆነው የቤተ ክህነት ሰው ማለት ነው አብዛኛው በምላሱ እየከበውት በልቡ ሲሸጦት ነው የሚውለው። ይሄን ይማም ለምን ካሉ እንዳይነቃባቸው ይፈልጋሉ፣ ግን ደግሞ ሴራ ይሰራሉ። ይሄን ጉዳይ እርሶ ጋር ብቻ አይደለም የማውቀው፣ ሌላም ቦታ እንዲህ ስላጋጠመኝ ሌላም ቦታ እንደዚሁ አረ ይሄ ሰው መልካም ሰው ነው ደግ ሰው ነው ምናምን ይልና እልፍ ሲሉ ይድፋህ የሚል አይነት ሰዎች አሉ። አሁን እንግዲህ እርሶ ይወሉት ኦሬዲ ቤተክርስቲያኑ ስር ነው ያሉት፣ በመዋቅር ውስጥ ነው ያሉት። የቤተ ክህነት ጠባይ በደንብ ሊላበሱት ይገባል። እኔ አሁን የቤተ ክህነት ሰው ምን እንደሆነ በቃ አሁን እየተረዳሁ እየመጣሁ ነው። ብዙዎች ጉድ ሳያኮርፉ ነው ሰዎች የሚበቀሉትና በዚህ ደረጃም ስለሚኬድ በቃ አሁን አየን እኮ በቃ ሲመለሱ አልቀበልም ማለት ማለት አይደል። እንግዲህ እንዳልኩት ላይኛው የላከውን ሰው ደሞዝ አልከፍልም ልቀበልም ላልቀበልም እችላለሁ ለምን ማለት አስፈለገ? እንዳውም ቅን ከሆነማ በጣም ደስ ያናቴ እንኳን ደህና መጣ ወደ ባስቸኳ ነበር መጣፍ የነበረባቸው አይደለ? ግን አልሆነም። እንደዚህ ያሉ ነገሮች አሉ። ለማንኛውም ከእርሶ ጋር እግዚአብሔር አለ የሚታመኑለት ሽንጥዎትን ገትረው የሚተማመኑበት አምላክዎት ፈጣሪ ከእርሶ ጋር ነው ያለው። እኔ አሁን በእርሶ ዛሬም ወደፊትም እድሜ ይስጠን እኮራብዎታለሁ። ምክንያቱም በግል ብዙ ጉዳዮች ነግረውኛል ስለ ሃይማኖቶት እንዴት እንደሚቆረቆሩ። ከዚህም የተነሳ አሁን ላይ ከማየው አንዳንድ ግፍ አንጻር ለካ ትዳሬ ይሻል ነበር ወደሚል ሐሳብ ሁሉ የመጡበት ሁኔታ አለ። ይሄ ምንድነው? ለሃይማኖቶ በጣም ከመቆርቆሮት በጣም ቀናተኛ ከመሆኑት የተነሳ ነው። ለምን ለእምነቶት ቀናተኛ ከመሆኑት የተነሳ ብዙ ጉዳዮችን አውርተናልና በእሱ ላይ እግዚአብሔርን አይቻለሁ፣ የእግዚአብሔርን ስራ አይቻለሁ። ጽኑ እናት፣ ጠንካራ እናት፣ ለብዙ እናቶች አርአያና ምሳሌ የሚሆኑ ጠንካራ እናት እንዳሉ አይቻለሁ። በእርግጥ እንደርሱ አይነት ደግሞ ሌላ ደግሞ እንደዚህ እኮ አሉ እኮ የሚገርሙት እንዲሁ ደሞዝ ተቆርጦባቸው ተገፍተው ታግደው ብዙ የሚንገላቱ እናቶችም አሉ እንደርሰው እንደው ሚዲያ ስላላያቸው ነው እንጂ። እና እርሶ ለብዙ እናቶች አርአያና ምሳሌ የሚሆኑ እናት ነዎት። እንኳን ወደ ቦታው ተመለሱ፣ ወደ ልጅዎት፣ ወደ ወንድምዎት፣ ወደ ታደገዎት
ወደ አራብሳ ደብረ ኃይል ቅዱስ ገብርኤል እንኳን ተመለሱ። እናቴ በዚህ ሁሉ ዙሪያ ግን የነበራችሁ ደጋግ አባቶች ሁሉ ክብር እናንተ ይገባል። በስመ አንድ ልጥቀሳቸው ነው። በመጀመሪያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አባታችን አቡነ ሳዊሮስ፣ በመቀጠል የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አቡነ ሕርያቆስ፣ በመቀጠል የአዲስ አበባ ሀገረ ስብከት ስራ አስኪያጅና በስሩ ያላችሁ አገልጋዮች፣ የለሚ ኩራ ክፍለ ከተማ ስራ አስኪያጅ አባ አፈወርቅ፣ ከሳቸው ቀጥሎ ደግሞ ልክ እንደ ቅዱስ ገብርኤል የመሰሏቸው አባት አባ ነአኩቶ ለአ ከኪሳቸው ገንዘብ አውጥተው ትራንስፖርት ምሳ ምንም ሳያውቋቸው የማይታወቁ ናቸው። ሁለቱም እንግዲህ ገብርኤል ይፍረድብኝ አላቃቸው በተአምር አይታወቁ፣ ግን በድንገት እዛ ቢሮ ውስጥ ተገናኙ። ከዛ በኋላ እሳቸውም የራሳቸውን ድርሻ አከናውነዋል። ከዛ ቀጥሎ ግን የቦሌ አራብሳ ደብረ ኃይል ቅዱስ ገብርኤል ሰበካ ጉባኤ አባላት በተለይ ደግሞ ምዕመናን ነው ከምንም ላይ ጥቅም የማታገኙት በምንም ጉዳይ ስለ ጥቅም ብላችሁ የማትኖሩት ሰበካ ጉባኤ አባላት ምዕመናኖቹ ክፍል በተለይ እናንተም ምስጋና ይገባችኋል። ሁላችሁንም ከላይ እስከታች የጠራሁት ሁላችሁም የእናታችን አምላክ እናታችንን ያገዘ የረዳ እግዚአብሔር አምላክ እናንተንም ያክብርልን ለማለት ወደድን። ይቆየን። እናመሰግናለን።